የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሰኔ 16 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ሰኔ 16 ቀን 2366 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ ዜና በማስከተልም ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበ የዕለቱ ሀተታ አለን። በማከታተልም ሌሎች የዝግጅት ክፍላችን የቀረቡ ዝግጅቶችን አሰምተን የዛሬ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው። ከመካሄዱ በፊት ታውቆ የነበረው የምርጫ ቧልት ውጤትን ለመግለጽ 20 ቀናት የፈጀበት ምክንያት እስካሁን ግልጽ አልሆነም። አገዛዙ ከ547 የሕዝብ ተወካዮች ምክር ቤት መቀመጫዎች 438ን አሸንፊያለሁ ብሏል። በዚህ ተካሄደ በተባለ ምርጫ ጦርነት ሊከሰትበት ይችላል ተብሎ በተሰጋበትና 38 መቀመጫዎች ባሉት በትግራይ ለሁለተኛ ጊዜ መራጮች አልተሳተፉም። በአማራና በኦሮሞ አካባቢ የታጣቂዎች እንቅስቃሴ ጋር በተያያዘ በብዙ ቦታዎች ምርጫ ባይካሄድም የአገዛዙ ካድሬዎች አሸናፊዎች ተብለዋል። አገዛዙ ኢዜማና አብን በሚወዳደሩባቸው ጣቢያዎች ካድሬዎቹ እንደማይወዳደሩ የገለጸ መሆኑ የሚታወስ ሲሆን ኢዜማ ተወዳድሮ እንዳሸነፈ አድርጎ የሚነዛው የሐሰት ፕሮፓጋንዳ ትዝብት ላይ ጥሎታል። አገዛዙ ጋዜጠኛ ሳልሳዊ ባይነሳኝን ከእስር እንዲለቅ ሲፒጄ ጠይቋል። ቡድኑ ጋዜጠኛዋ የተመሰረተባት ክስ ካለ አገዛዙ ይፋ እንዲያደርግና በሰጠችው አስተያየት ሳቢያ ያልተያዘች ስለመሆኗ ማረጋገጫ እንዲሰጡ ጠይቋል። ሳልሳዊት የታሰረችው በአርሲ ዞን በተፈጸሙ ጥቃቶች ስለተገደሉ የኦርቶዶክስ እምነት ተከታዮች በማህበራዊ ገጾቿ ባስተላለፋቸው መልእክቶች ሳይሆን እንዳልቀረ ከቤተሰቦቿ መረዳቱን የተጠቀሰው ቡድኑ በአዲስ አበባ 3ኛ ፖሊስ ጣቢያ ታስራ እንደምትገኝም ጠቅሷል። ቡድኑ የአፍሪካ ዳይሬክተር አንጄላ ኩዊንታል የሳልሳዊት እስር አንገብጋቢ ጉዳዮችን ለሚዘግቡ ጋዜጠኞች የተላለፈ ማስጠንቀቂያ ነው በማለት አውግዘውታል። በአዲስ አበባ ከተማ በተለይ ከ2 ወራት ወዲህ የመኖሪያ ቤት የኪራይ ዋጋ በከፍተኛ ሁኔታ መጨመሩን ምንጮች ዘግበዋል። በተለይ በጋራ መኖሪያ ቤቶች ላይ የተጋነነ የዋጋ ጭማሪ እየተደረገ መሆኑም ታውቋል። በአያት ኮንዶሚኒየም ከ20 እስከ 22 ሺህ ብር ኪራይ ይከፈልበት የነበረ ባለ 2 ክፍል መኝታ ቤት ወደ 30 ሺህ ብርና ከዚያ በላይ ያሻቀበ ሲሆን እስከ 15 ሺህ ብር ይከፈልበት የነበረ ባለ 1 ክፍል መኝታ ቤት ደግሞ እስከ 25 ሺህ ብር መድረሱም ስቱዲዮ ተብሎ የሚጠራ አንድ ወጥ የመኖሪያ ክፍል ከ10 ሺህ ብር ወደ 16 ሺህ ብር ማሻቀቡም ታውቋል። በገላን ቦሌ አራብሳና ጀሞ በሚገኙ የጋራ መኖሪያ ቤቶች ላይ በተመሳሳይ አከራዮች ከፍተኛ የኪራይ ጭማሪ ማድረጋቸው ታውቋል። ከዚህ ቀደም ያቀረባቸው ቅድመ ሁኔታዎች ካልተሟሉ በምርጫው አልሳተፍም፣ በመቀጠልም በትላልቅ ከተሞች ሰልፍ እንደሚጠራ ያስፈራራ የነበረውና አንዱም ጥያቄው ሳይሳካ ቧልቱን የተቀላቀለው ትብብር ብሎ ራሱን የሚጠራው ስብስብ አሁን ደግሞ የተፈቀደለትን 7 ወንበሮች አልወስድም ብሏል። ወራዳ ስራቸውን ለመሸፈንና የዜና ፍጆታ ለማግኘት እንጂ በአገዛዙ ቀጭን ትዕዛዝ የሚንቀሳቀሱ አድርባዮች ለመሆናቸው የእስከዛሬ ተግባራቸው ምስክር ነው ተብሏል። ደቡብ አፍሪካ ውስጥ በአፍሪካውያን ላይ የሚፈጸሙ ጥቃቶችን የሚዘግቡ ጋዜጠኞች ዛቻ እየደረሰባቸው መሆኑን የሀገሪቱ የዜና ምንጮች ዘግበዋል። ለጥቃቶቹ ሽፋን የሰጡ መገናኛ ብዙሃን ጥቃቱን የሚያሳዩ ተንቀሳቃሽ ምስሎችን እንዲሰርዙ
ግፊት እየደረሰባቸው መሆኑን ዘገባዎቹ ጠቅሰዋል። ዓለም አቀፍ የጋዜጠኞች መብት ተከላካይ ቡድን ማንም ሰው በዜግነቱ ተለይቶ ጥቃት ሊደርስበት እንዲሁም የጋዜጠኞች ዛቻና ማስፈራሪያ ሊደርስባቸው አይገባም በማለት ድርጊቱን አውግዟል። የደቡብ አፍሪካ ባለስልጣኖች የመጤ ጠል ጥቃቶችን ለማስቆም አስቸኳይ እርምጃ እንዲወስዱና የጋዜጠኞችን የመዘገብ መብት እንዲያከብሩም ቡድኑ ጠይቋል። ለዛሬ ያለን ዜና በዚሁ ይጠቃልላል። የምርጫው ቧልትና ውጤቱ የምርጫው ውጤት ያው ሀፍረት ቀሚሱና ቅሌት ራሱ ለሆነው ዘረኛ ኮሎኔል ተላልፎ ተሰጥቶ ተፈጽሟል። ታዛቢም ተባለ የምርጫ ቦርድ የተሰማራው በአምባገነኑ ቀጭን ትዕዛዝ ነውና ኮሎኔሉ ራሱን ሹሞ ተጠናቋል። ድራማው የተካሄደው እስካሁን ታይቶ በማይታወቅ በኮማንድ ፖስት ታጅቦ ነው። ዛሬ የሀገራችን ተጨባጭ ሁኔታ የሚጠይቀውንና መደረግ ያለበትን ሁለገብ የትግል ስልት በምርጫ ስም አገዛዙን ያጀቡት ምንደኞች ሁሉ ተጠያቂዎች መሆናቸው አይቀሬ ነው። ወደ ምርጫው ድራማ ከመንጎድ ይልቅ ስርዓቱን ለመጣል ይቻል ዘንድ የሚከተሉትን እርምጃዎች በቅደም ተከተል ማስኬድ እንደነበረባቸው ካሁን በፊት በተለይም ኢህአፓ አሳስቦ ነበር። በአገራችን ተጨባጭ ሁኔታ የሚጠይቀው ወደ ምርጫ መሮጥና አገዛዙን ማስቀጠል ሳይሆን ለሁለገብ ትግል መዘጋጀትን ነው። ይኸውም ሰፊውን ሕዝብ ማንቃት፣ ማደራጀትና እግረኛውን ካድሬና በሰራዊቱ ውስጥ ሚና የሚጫወቱትን ጀነራሎችና መኮንኖች ከሰፊው የሰራዊት አባል ነጥሎ ሰራዊቱን ከሕዝብ የሚወግንበትን ሥራ መስራት። ሁለተኛ የሥርዓቱ ቁንጮ ከሰፊው የኢትዮጵያ ሕዝብ ብሎም ከራሱ የፓርቲ አባላትና አካላቱ መነጠልና በመጨረሻም ራሱ ካደራጀው ማዕከላዊ ኮሚቴ አባላትና ወሳኝ ከሆነው የምክር ቤት አባላቱ በመነጠል ስርዓቱን ከጥቅም ውጭ ማድረግ። ሶስተኛ በወታደራዊ ግንባር በፖለቲካው መስክ ሰፋ ያለ የማህበራዊ ድጋፍና በዲፕሎማሲው ዘርፍም ከጠላት አንድ እርምጃ ወደፊት ቀድሞ መገኘት የሚቻልበትን ዘዴ ማጠናከርና እነኚህንና መሰል ስኬቶችን አሟልቶ መገኘት ሲገባ በምርጫ ስም የሥርዓቱን ቁንጮ ማጀብ ህዝባዊና ዴሞክራሲያዊ አሰላለፍ ሊሆን አይችልም። ሌላው የኃይል አሰላለፉን ሚዛን በሚጠቅምና ጠላትን በማንበርከክ ላይ ትኩረት ማድረግ ሲገባ ምርጫ እያሉ ህዝብን በአጉል ተስፋ ማማለል ታሪክ የማይረሳው ቅሌት ነው። በዚህ በኩል ሁለገብ ልምድና ተመክሮ ካለው ኢህአፓ ብዙ መማር ይቻል ነበር። አለመታደል ሆኖ ግን አገዛዙ በቀደደለት ቦይ ብቻ መፍሰስ የሚቀናው አንጃ ግራንጃ በመብዛቱ ትግላችን ፍሬ ሳያፈራ ይኸውና 50 ዓመት አለፈው። አሁንም ቢሆን የወገንን አቅም በበቂ ሁኔታ ማወቅና የጠላትን ደካማ ጎን ለይቶ መረዳት ለማይቀረው ብሔራዊ ድል በጣም ወሳኝ መሆኑን ያልተረዳ ድርጅትም ሆነ ምሁር አገር ሊመራም ሆነ ህዝብን ሊያስተዳድር አይችልም እንላለን። አገዛዙ ምርጫን የሚጠቀምበት በፈረደበት ህዝባዊ ድጋፍ ስም ስልጣኑን ለማራዘም መሆኑ እየታወቀ ይህን ያሳካ ዘንድ የአገር ሀብትን ጉልበትና ጊዜን በምርጫ ላይ ማባከኑ ትርጉሙ ምንድነው? በአገራችን ተጨባጭ ሁኔታ በተለይም በጠላቶች በኩል ያለውን አብይ ድክመትና የወገንን ጠንካራ ጎን በሚገባ ለይቶ አውቆ በዚያ ላይ መስራት ነው የሚጠቅመው። ዋናውና መሰረታዊ የጠላቶቻችን ደካማ ጎንና ስስብልት የተጠናወታቸው የጎሳ ፖለቲካቸው ነው። በመሆኑም በዚያ ላይ ትኩረት ሰጥቶ መስራት ሲገባ የእነርሱን የቤት ሥራ መስራትና ዕዳቸውን ማቃለል የማንንም ነፍስ ያለው ተቃዋሚ ድርጅት ተግባር ሊሆን አይገባውም። ማለትም ይህ ድክመታቸው ከህዝብ እየነጠላቸውና እያሳሳቀ ወደ ገደል ይዟቸው እየገባ መሆኑን መረዳትና ትግልን አጠናክሮ አገርን ነጻ ማውጣት ነው መቅደም ያለበት ነው የምንለው። ስለዚህ ጠባብ ብሔረተኝነት ለማይናወጠውና ምንጊዜም አሸናፊ ለሆነው ኢትዮጵያዊነት ቦታውን እየለቀቀ መገኘቱን መገንዘብ ያስፈልጋል።
በጥቅሉ በጎጥና በጎሳ ተከፋፍሎ ከመናቆር ይልቅ ለአንድነትና ለነጻነት እንዲሁም ለፍትህ መታገል በራሱ ታላቅ ብሔራዊ ክብር መሆኑ መታወቅ አለበት። ስለዚህ የጠላትን እኩይ ዓላማ ክፋትና ተንኮል ማጋለጡ ከሚካሄደው የትጥቅ ትግል ጋር አብሮ ጎን ለጎን መቀጠል አለበት። ጠላት ባጠመደው ወጥመድ ውስጥ እየገቡ ራሳቸውን ብቻ ሳይሆን የሕዝቡን ተስፋ እያጨለሙ የሚገኙት ወገኖች ሁሉ ለዚህ ታሪካዊና ብሔራዊ ውድቀታችን ሁሉ ተጠያቂዎች ናቸው። ተወደደም ተጠላም ወያኔም ሆነ የዛሬዎቹ ጎጠኞች የይስሙላውን ምርጫ የሚፈልጉት ሕጋዊ ሽፋን ለማግኘትና ሕገወጥ ስራቸውን ለመሸፈን እንደሆነ ይታወቃል። ለዚህ ሁሉ ወንጀላቸው የሚተባበሩት ደግሞ ላለፉት 50 ዓመታት ሕዝባዊ ማዕበሉ የተፋቸው አንጃ ግራንጃ ግለሰቦች መሆናቸውም ሐቅ ነው። ለዚያም ነው ኢህአፓ እንደ ሌሎቹ አስመሳይና ተለጣፊ ድርጅቶች ከጠባብ ብሔረተኞችና ተገንጣዮች ጋር ስልጣን ለመጋራትና አብሮ ማዕድ ለመቁረስ ከጅሎት የማያውቀው። በማንኛውም ማጠየቂያ ዴሞክራሲያዊ ተቋማት ባልተቋቋሙበትና የሕግ የበላይነት በሌለበት አገር ውስጥ ነጻና ፍትሃዊ ምርጫ ይካሄዳል ብሎ ማሰቡ በራሱ ቅዠት ነው ብንል ማጋነን አይደለም። ስለዚህ ወቅቱ የሚጠይቀው ሕዝቡን በብሔራዊ አጀንዳ ጥላ ስር ማሰባሰብ፣ ማንቃት፣ ማደራጀትና ሕዝባዊ ማዕበል ፈጥሮ ጠላትን ለማንበርከክ መንቀሳቀስ ብቻ ነው እንላለን። በጥቅሉ ጊዜው የሚጠይቀው የኮሎኔሉ ዘረኛ ስርዓትን ለመጣል የሚደረገው አገር አቀፍ እንቅስቃሴ ውስጥ አለና ብሎ ጠላትን ማዋከብ ብቻ ነው። ብሎም በትግሉ ውስጥ ሙሉ ተሳትፎ በማድረግ ትግሉንና ሐቀኛ ፋኖዎችን መቀላቀል፣ ሰፊውን ሕዝብ ማደራጀትና በውጭም በውስጥም ያሉትን የፖለቲካ የሲቪልና የሙያ ድርጅቶችና ስብስቦችን ሁሉ ያካተተ ህብረትን መፍጠርና መታገል ይቅደም እንላለን። ወጣቱ በገጠርም ሆነ በከተማ በራሱ አነሳሽነት እርምጃ እየወሰደና ፋኖን እየተቀላቀለና የኦሮሞማውን ጎጠኛ አገዛዝ ከስር መሰረቱ መንግሎ ለመጣል እያደረገ ያለውን ትግል ማጠናከር ጊዜው የሚጠይቀው አብይ ጉዳይ መረዳትና መታገል ነው። ታዲያ እነኚህንና መሰል ታሪካዊ እርምጃዎችን ማድረግ በይስሙላ ምርጫ መጃጃል ዘመን የማይረሳው ታሪካዊ ስህተት ነው። በመጨረሻም ሀገራችን ኢትዮጵያ ነጻ መውጣት አለባት ብለን ካመን አሁንም ነጻነት፣ ፍትህና አንድነት የሚመጡት ከውሸት የምርጫ ሳጥን ወይም ኮሮጆ ሳይሆን በአመጽ ብቻ መሆኑን የአፄው የደርግና የወያኔ ውድቀቶችን ማየት ብቻ ይበቃል። ፍትህ፣ ነጻነትና አንድነት ከምርጫ ቢገኝ ኖሮ በወያኔ ጊዜ ብቻ የተካሄዱ ምርጫዎች ውስጥ ለናሙና ያህል እንኳ አንድ ጊዜም ከወያኔ ውጭ ሌላ ድርጅት ተመርጦ ስልጣን ሲይዝ አላየንም። ታዲያ ተደጋግሞ ካየነው የምርጫ ድራማ ያገኘነው ውጤት ምንም ከሆነ የምንጠብቀው ሌላ ተአምር ከምርጫ ሊኖር ይችላልን? መልሱ አይደለም ነው። ዛሬ ወያኔን የተካው ጽንፈኛው የኦሮሞማ ቡድን ወያኔ ራሱ ኢትዮጵያን እንዳገር ለማፍረስ የወጠነውን አጀንዳ ለማሳካት እየሰራ ያለ መሰሪ ኃይል መሆኑን እናውቃለን። ስለሆነም ከእንግዲህ በኋላ ብሔረተኞችና አረመኔ አምባገነኖች በምርጫ ስም ተመረጥኩ እያሉ በስማችን እንዲነግዱብን ከፈቀን ጥፋቱ የኛ እንጂ የነርሱ ሊሆን አይችልም። ድል በትግል ኢትዮጵያዊነት ያሸንፋል። በሰፈሩት ቁና መሰፈር አይቀርም። የጊዜ ጉዳይ ነው። በሕዝብ ላይ ግፍ የፈጸሙ ፍጅትና ወንጀል የፈጸሙ ኢሰብአዊ አገዛዞች ሁሉ አድሮ ይቀጣሉ። ግፋቸው ተመልሶ ያቃጥላቸዋል። ኮሎኔሉ በግፉ ቀጥሎበታል። እልቂት ያካሂዳል። እንዳፈተተው የሚጨፍር የነበረው ግን ተመልሶ ጭንቅ ከቶታል። ኢትዮጵያን የወረረው ሙሶሊኒ በዜጎቹ ቁልቁል በጣሊያን ከተማ ተሰቅሏል። ሂትለርም ራሱን የገደለ ነው። ኮሎኔሉ ድፍረት አልባ ቡከን ስለሆነ ወይ ወደ ኤሚሬትስ ወይም ወደ አሜሪካ የልጆቹ ሀገር የሚፈረጠጥ ነው። ሸኔ መከላከያ በሚሉ ጭምብሎች ኮሎኔሉ ሕዝብን በተለይም አማራውን ፈጅቷል። ሂሳብ ማወራረጃው ጊዜም
አሁን መጥቷል። ግፍ ያስመረረው አማራ ፋኖ ተነስቷል። ከሃዲዎች ሰርገውና ተመሳስለው የፋኖን ትግል ሊያደናቅፉ ቢወራጩም ፋኖ ከሞላ ጎደል አንድነቱን አጠናክሮ ጸረ ዘረኛ ትግሉን አጠናክሮ ይገኛል። ድሉም ሩቅ አይደለም። ሰላም የሚሰፍነው የተጨቆነ ሕዝብ መብት ሲከበር ብቻ ነው። ማንም ሕዝብ ለጥፋት ሳይዳረግና ሳይጋለጥ ነው። ባህልና አምልኮ ስንቃኝም አመለካከታችን አንድ ጎንዮሽ ዝንባሌ እንዳያሳይ መጠንቀቅ አለብን። የሀገራችን ትላልቅና ብዙሃኑ የሚከተላቸው ሃይማኖቶች የተዋህዶና የሙስሊሙ ናቸው። ይህን ማለት ግን ውሁዳን የሚከተሏቸው ሃይማኖቶች ይታገዱ ወይም ይከልከሉ ማለት አይደለም። ኢሬቻ የሚባለውን አምልኮተ ባዕድ በሚል ጣዖት አምልኮ ነው በሚል ስሌት ከሁለቱም ዋናውና ሃይማኖት የተጻረረ ይሆናል። ኢሬቻ የኦሮሞ ጠባብነት መከሰቻ አድርገው ስላመጡት አንድ ተራ የባህል በዓል ተደርጎ ሊወሰድ ሳይችል የንትርክና የግጭት ማራመጃ ሆኖ ተቃውሞን ጋባዥ ሆኖ መጥቷል። ሃይማኖት ጭቆናን፣ ልዩነትን እንደምንቃወም ሁሉ ባህልንም ለክፍፍልና ዘረኝነት መሳሪያ ማድረጉን ይፈቀድ የምንል አይደለንም። በባህል ሽፋን መላ ሕዝብን ወይም ሴቶችን መብት አልባ ማድረግን እናወግዘዋለን፣ እንቃወማለን። ዛፍን፣ ፀሐይንም፣ ጨረቃንም ወዘተ የማምለክንም ሁኔታ በደፈናው ውግዘት የምንሰጥ ባንሆንም ወደፊት ሳይሆን ወደ ኋላ የሚጎትተን ከሆነ መብትን ተጻራሪ ከሆነ በህብረተሰቡ አካል ጉዳት በሚያስከትል ከሆነ ኋላ ቀርም ከሆነ ይሁን ይስፋፋ የምንለው ላይሆን ይችላል። አገዛዙ ኢሬቻን ለክፍፍልና ለዘረኝነት ግቡ መሟላት ሊገለገልበት በግልጽ ስለተነሳ ተቃውሞን አስከትሏል። ቢያንስ በዋና ዋና ሃይማኖቶች አማኞች ዘንድ ከዘረኞቹ በስተቀር። እስራኤል ተጠቃች ብለው ዛሬ ፍጅትና ሽብርተኝነትን ሊያወግዙ የተነሱት ምዕራባውያን አማራ ሲፈጅ ዝምታ ሳይሆን አልፈው ለወንጀለኞች ድጋፍ ሰጥተዋል። የሰብአዊነት ሚዛናችን ምዕራባውያን አይደሉም፣ ሊሆኑም አይችሉም። ፍጅት የሚያካሂደውን ሳያወግዙ ሌላውን ሽብር አካሄደ ብለው ለማውገዝ ቅንጣትም መብት የላቸውም። ወያኔና የኦሮሞ ወንጀለኞችን በሁሉም መስክ እየደገፉ መከላከል የጀመረውን ፋኖ ሊወቅሱ፣ ሊከሱ፣ ሊያወግዙ ቅንጣትም መብት የላቸውም። ሁለት ሚዛን መስፈርት ሕጋዊ ፍትሃዊም አይደለም። ኮሎኔሉን ሳንወቅሰው ወያኔን እናውግዝ ያሉት ምን ያህል ስህተት እንደፈጸሙ ዛሬ ዘረኞቹ ሲተቃቀፉ ብቻ ሳይሆን ከመነሻውም የተሳሳተ አቋም መሆኑ በነቁጥ የተጋለጠ ነው። ጠላትና ወዳጅ በይሻላል አይበስም ስሌት የሚታይ አይደለም። ዘረኞች ጠላቶቻችን ነበሩ፣ አሁንም ናቸው። እባብን እጠላለሁ ብሎ ጊንጥን ከብብት አይከቱም። በኦጋዴን ጦርነት ወቅት ደርግ የነዛውን ሐሰት ተቀብለው ኢህአፓ ዚያድ ባሬን ደገፈ ያሉ ከሐቅ የተጣሉ ማፈሪያዎች የነበሩ ቢሆንም ኮሎኔሉም ወያኔም ጠላቶች ናቸው ከማለት አልተቆጠብንም። ጊዜ ወስዶም የዚህን አቋም ትክክለኛነት ሁሉም ሊገነዘበው ችሏል። ጠላትን ወዳጅ ብሎ ማቀፍ ውጤቱ ውድቀት ነው። አህያውን ፈርቶ ወይም ትቶ ዳውላውን መዘዝ ትርፉ ነው። አገር አጥፊና ኢምፔሪያሊስቶች ሁሉ ለራሳቸው ጥፋትና ግፍ ራሳቸውን አይከሱም። የእስራኤል ፍልስጤምን ችግር የፈጠሩ ራሳቸው ሆነው ዛሬ ፍልስጤሞችን ነጥለው ሲያወግዙ ራሳቸውን ከደሙ ንጹህ አድርገው ነው። የአፍሪካ ቀጣይ ቀውስና መከራው ምንጩም ቅኝ አገዛዝ የፈረንሳይ ቅኝ ገዢዎች ናቸው። መፍትሄ ሲፈለግ ይህን በእይታ ማስገባትና ርዝራዡንም ማስወገድ ማጽዳት ግድ ይላል። ፈረንሳይ ምዕራብ አፍሪካ ሀገሮችን በዘመናዊ ቅኝ ግዛት ስር በመያዟ ነው ዛሬ ሰፊ ተቃውሞ የመጣባትና ተባረሪ ውጪ እየተባለችም ያለችው። ጊዜ ይፈጃል። ሆኖም በሰፈሩት ቁና መሰፈር አይቀርም። የሸኔ ኦሮሞማ ፍጅትና ያገዛዙ ግፍ እነሆ የፋኖን ቁጣና በቀል አፍርቶ ይገኛል። የኦህዴድ ዘረኞች ሆኑ በአዲስ አበባ የቅንጦት ሆቴሎች ሰፍረው የሚዝናኑት አረመኔ ወያኔዎች ቅጣታቸውን መቀበላቸው አይቀርም። አድብቶ በያሉበት ማጥቃት ለነገ የሚለጋም ግዳጅ አይደለም። ኢትዮጵያዊነት ያሸንፋል። በጋራ ትግላችን ዘረኞቹን እናደባይ። የሽግግር መንግስት አሁኑኑ
በኢትዮጵያ ጉዳይ ፈረንጅ ምን አገባው? የኢትዮጵያን ረጅም ታሪክ ስንቃኘው ብዙውን ጊዜ ውጥንቅጥና ችግር በባዕዳን ጣልቃ ገብነት ታጅበው መምጣታቸውን እንታዘባለን። በቀጥታ በወረራ ሙከራ ሆነ አገር በቀል የጦር አበጋዞችና የስልጣን ጥመኞችን በመደገፍ ባዕዳን በኢትዮጵያ የውስጥ ጉዳይ ጣልቃ እየገቡ አገራችንን ሲጎዱ ከርመዋል። ዛሬም የቆመ ያባራ ጉዳይ አይደለም። የሰሞኑ የሄርማን ኮኸን የአዞምባ ለዚሁ ጸያፍ ድርጊታቸው አይነታ መረጃ ነው። የድሮውን ብንተወው እንኳ ማለትም የቱርኩን፣ የደርቡሹን፣ የጣሊያንን፣ የግብፅን፣ የእንግሊዝን ወዘተ ከአጼው ዘመን ጀምሮ ሀያላን መንግስታት እየተፈራረቁ በኢትዮጵያ ላይ የበላይነት እና ተጽዕኖአቸውን ሲያሳድሩበት ቆይተዋል። በተለይም አሜሪካ በሀገራችን ላይ ሲያሳየው የቆየው ጥላቻና ንቀት ይህ ነው የሚባል እንዳልነበረ ታሪክ ራሱ ይመሰክራል። አርበኞቻችን ጣሊያንን ሲጋፈጡ ኋላ ቀሮች ብሎ ተሳልቆብናል። ከአጼው ተወዳጅቶ ኢትዮጵያን በመዳፉ ስር ካደረገ በኋላም አዛዥ ናዛዥ ሊሆን ተነስቶ የያኔው አምባሳደር ኤድመንድ ኮሪ የአጼውን ሚኒስትሮችና ባለስልጣኖች እስከ መስደብ መድረሱ ተተርኳል። የወያኔ ወዳጅ ሆኖ አገራችንን የጎዳው የሲአይኤው ፖል ሄንዝም በዘረኝነቱ ንቀቱ ሲጠቀስ የነበረ ነው። የፖይንት ፎርስ ሰራተኞችና የዚሁ የአሜሪካ ወታደሮችን በገዛ አገራችን ባሪያ ኒገር ብለው ሲሰድቡንና ዜጋንም ደብድበው ነጻ ሲሄዱ መታዘብን ተገደል ቆይተናል። ደግነቱ የነበረ ትውልድ ለፈረንጅ የማይሰግድና ክብሩን የጠበቀ በመሆኑ ዘመናዊ ቅኝ ገዢዎቹን መታገል መቃወም የትግሉ አካል ሆኖ በአገር ወዳዶችና በአሜሪካ መካከል እስከዛሬ የቆየ ቦይ ተቆፈረ። ኢትዮጵያ የአሜሪካ የእጅ አዙር ቅኝ አገዛዝ ሰለባ በመሆኗና ባህላችንን ባልባሌ መንገድ እየተደፈረ በመሄዱ ተራማጆች ጸረ አሜሪካ ኢምፔሪያሊዝም ትግል ማካሄዳቸው ግዴታ ነበር። አሜሪካም ለዲሞክራሲ የሚደረገውን ትግል በጠላትነት ፈርጃ ልታወድም ካገዛዙ ጋር መሰለፏ ምስጢር አይደለም። የነ መንግስቱ ንዋይን የመፈንቅለ መንግስት ሙከራ ለማክሸፍ አሜሪካ ግንባር ቀደም ሚና ነበራት። በተቀሉ ኢትዮጵያ ውስጥ ለውጥ ሲቃጣ አሜሪካ በተጻራሪው ቆማ እንቅፋት ሆና ጉዳትም አድርሳለች ማለት ይቻላል። አሜሪካ በአፍሪካ በአጠቃላይ የነበራት ሚናም አሉታዊ በመሆኑ የቀኝ ገዢዎችና የአፓርታይድም ጽኑ ደጋፊ ነበረችና የለውጥ እንቅስቃሴዎች ሁሉ ከአሜሪካ የተጻረረ አቋም መያዛቸው የሚታለፍ ሊሆን አልቻለም። ወደ ግራ ማዘንበሉና የሶሻሊስትን ሰፈር መምረጡ እንዲሁ የመጣ እንዳልነበረ ታሪክን የሚያውቁ ያውቁታል። የደርግ አገዛዝ ከሶቪየት በመወዳጀቱ አሜሪካ ይህን በመቃወም ልታደርግ የምትችለውን ሁሉ ስትሞክር የኢትዮጵያ ሕልውና ጉዳዩዋ ሆኖ አለመገኘቱም ምስጢር አይደለም። የኤርትራን መገንጠል ደግፋ እውንም አስደርጋለች። ኢህአፓና አገር ወዳዶችን ለማጥፋት ቢያንስ 2 ጊዜ በስፋት ዘምታ ከሽፎባታል። እንደ ኒካራጓ ጸረ አብዮት ኮንትራ ጦር በኢትዮጵያ በነደረጀ ዲሬሳ ቁጥጥር ስር ኢፒዲኤ የሚል መስርታና ረታ ያቀደችው የቀኝ ኃይል የበላይነትም ከሽፎባታል። በኢህአፓ ሰራዊት የብተና ሴራ ከተካሄደ በኋላ አባላቱ ወደ ድርጅቱ ወደ ሜዳ ሊመለሱ ይችላሉና ማፍረሱን ከግብ ለማድረስ ወደ አሜሪካ ማጓጓዝ የሚለውንም እነ ደረጀ እና አሜሪካ ጠንስሰውና በሱዳን ወታደራዊ ደህንነት ተባባሪነት እንዴት እንዳካሄዱትም ከነሰነዱ የምናውቀው ነው። ኢህአፓ ብተናውን ተቋቁሞ ተመልሶ ሲጠናከርም ቀጥተኛ ወረራ ተቃጥቶበት ይህንንም አሜሪካ ብትደግፍም ሻዕቢያ ቢሳተፍበትም ድርጅቱ ሊወሩት የመጡትን በዕለተ ፋሲካ ድባቅ መጥቶ አሳፍሯቸዋል። ወያኔን አቅፋ ያደረሰችብን ጉዳት ግን በቀላሉ የሚታይ አይደለምና የዚህ ሴራ ዋና አራማጅ የነበረው ሄርማን ኮኸን ዛሬ ተመልሶ ጸረ ወያኔ ቃና ያለው ልፈፋ ሲያሰማና ለኢትዮጵያ ያዞምባ ሲያፈስ ማመን ቀርቶ ምን አዲስ ሴራ እየተዘጋጀብን ነው ብለን እንድናስብ የሚገፋፋን ነው። ወያኔ የአልባንያ ኮሙኒስት ነኝ ብሎ ያዙ ይልቀቁኝ ቢልም ውስጡን ያወቁት አሜሪካኖች ሊያሰግዱት ጊዜ አልፈጀባቸውም። እንግሊዝ
አሜሪካ፣ ኖርዌይ፣ ስዊድን ተባብረው ወያኔ ሲደግፉ እንግሊዝና ጀርመን ደግሞ በተለይም ኦነግን ለማጠናከርና በተቻለ መጠን ሁሉ ኢህአፓንም ጥግ ለማስያዝ ተንቀሳቀሱ። ረሃብ ሲከሰትም ይህን ሽፋን አድርገው ለወያኔ በሚሊዮኖች የሚቆጠር የዶላር እርዳታ ሲሰጡ ለኢህአፓ ነጻ ግዛቶች ግን ቤሳም አናቀምስም ማለታቸውን የምንረሳው አይደለም። እነ ቦብ ጌልዶፍ እና ዳን ኮኔል በእርዳታ ሰጪ ሽፋን ለወያኔ ያን ሁሉ እርዳታ ሲያፈሱ በጀዳ ሳውዲ አረቢያ የአሜሪካ ባንክ ብቻ ከ100 ሚሊዮን ዶላር በላይ ወያኔ ተቀማጭ ሲኖረው ኢፒዲኤ በሚስጥር በኦክስፋም እና በእንግሊዝ ሌሎችም ተረድቶ ከ12 ሚሊዮን ዶላር በላይ ተቀማጭ እንደነበረው በወቅቱ የባንክ ቁጥርና ሰነድ አያይዘን አጋልጠናል። የአሜሪካ የሱዳን ቅጥረኞችም ከወያኔ እንዲያብሩና ኢህአፓን እንዲያጠቁ በተሰጣቸው እዝ መሰረት ተልዕኳቸውን ሊፈጽሙ ሞክረዋል። ለወያኔም የኢህአፓ አባላትን አሳልፈው ሰጥተው አስጠፍተዋል። አሜሪካ በዚያው ወቅት በደርግ የከተተቻቸውን ቅጥረኞች በማሰለፍ ጎርባቾቭም ለደርግ የመሳሪያ እርዳታ እንዳይሰጥ በማግባባት ወያኔን ረድታለች። እነ ኮኸንም ቤተ እስራኤሎችን ማጓጓዝ በሚል የፈጸሙትን ሻጥርና ትብብር ያደረጉላቸው የደርግ ባለስልጣኖችን በሚመለከት ኦፐሬሽን ሰለሞን በተባለው መጽሐፍ በዝርዝር ተቀምጧል። የመንግስት ቅምጦች የተባሉት አዲስ አበባ ላይ የመከላከል ጦርነት እንዳያካሂዱ ተስፋዬ ወልደስላሴና ሌሎችም የሻጠሩ ሲሆን አሜሪካም ፈርጣጩና ቡከኑን መንግስቱ አግባብታ የሀገር ሀብት ዘርፎ ወደ ተዘጋጀለት ሐራሪ አገር ጥሎና አጋልጦ እግሬ አውጪኝ ብሏል። የአሜሪካ ሳተላይቶች የደርግን ወታደራዊ እንቅስቃሴና ሰፈራ ፎቶዎች ለወያኔ ሲሰጡ እንደነበረም ዛሬ የሚክዱት አይደለም። የለንደን የሰላም ጉባኤ በሚል ስም ሲያላግጡም በሱዳን ተጽዕኖ የኦነጉ ሌንጮ በራሱ አባባል በግድግዳ ዝንብነት እንዲገኝ ከተደረገ በኋላ እነ ኢዲያቅ ግን እንዳይገኙ ወያኔና ሻዕቢያ ያቀረቡትን ሐሳብ ደግፎ የሀገራችንን ክብር ደፍሮ በብጣቂ ወረቀት ላይ አዲስ አበባን ያዙ ብሎ ፈቃድ ሰጪ የሆነው ኮኸን ነበር። ይኸው ኮኸን ለወያኔ ዋናና አስተማማኝ መሳሪያ ሆኖ የኤርትራን መገንጠል አመቻችቶ ይህን ግንጠላ የአፍሪካ ሀገሮችም እንዲደግፉ ያደረገ ከመሆኑም በላይ ሰላዩን አብዱል አባቦራ ተብየውንም ወደ ደቡብ ሱዳን አማጺያን መሪ ኮሎኔል ጆን ጋራንግ በመላክና ከኢትዮጵያው ኢዲሃቅና ኢሃፓ ጋርም እንዳይተባበር ያስፈራራው ራሱ ኮኸን ነው። በለንደን ደርግን ወክለው ከተገኙት ውስጥ የተወሰኑት የአሜሪካ ቅጥረኞች ስለነበሩ ኢትዮጵያን አጋልጠው ወዲያውኑ ጥገኝነት አግኝተው ወደ አሜሪካ ተጉዘዋል። ስማቸውን የማያውቅ ያለ አይመስለንም። በወያኔ ስር የወደቀች ኢትዮጵያ ዴሞክራሲ ካልሰፈነባት ለወያኔ እርዳታና ድጋፍ አንሰጥም ባዩ ኮኸን ኢትዮጵያ ስትመዘበርና ልጆቿ ሲጨፈጨፉ ጆሮ ዳባ ልበስ ብሎ ሰላዩን ፖልሄንዝንና ሌሎችንም ወያኔን እንዲደግፉ አዞ በኢትዮጵያ የቀለደ ግለሰብ ነው። ታዲያ ይህ ተረስቶ ነው ዛሬ ኮኸን ለኢትዮጵያ ተቆርቋሪ ሆነ ለማለት ዳር የሚባለው። እዚህ ላይ ሌላ ማንሳት ያለብን የአሜሪካ ድምፅ ሬዲዮ ወደ ሀገራችን የሚያስተላልፈውን በሚመለከት ነው። ደርግ ሊወድቅ ባለበት ጊዜ ይህ የሬዲዮ ጣቢያ ኢህአፓን እንደ ድርጅት ላይጠቅስ ላያነሳ መሐላና ግዳጅ ስለነበረበት ለወያኔ የጠቀመ ሚና የተጫወተ ሲሆን ከዚያን ጊዜ እስካሁንም ከዚህ አቋሙ ነቅነቅ ባለ ማለት የኢትዮጵያ ተልካሻ ፖለቲከኛ ነኝ ባይ ሁሉ ሲያስተናግድ ሰላዩን አብዱል አባቦራንም የሰላም ታጋይ ብሎ ያኔ እንዳቀረበው ሁሉ ወንጀለኞችና ሀገር ሻጮችን አርበኛ ታጋይ ብሎ ሊያናፍስ በመሞከር ላይ አለ። በዚህ ጥረቱ ቢቢሲ በአማርኛና ኦሮምኛ በደርግ ወንጀለኛ የሚካሄደው የአውስትራሊያ የአማርኛ ድምፅም ተባባሪዎቹ ሆነው በሀገራችን ላይ ይዘምታሉ። ኢህአፓ ግን በጥረቱና በአባላቱ ቆራጥ ተጋድሎ የራሱ ሬዲዮ ፍኖተ ዲሞክራሲ ስላለው በኢትዮጵያ ላይ የተቃጣውን የተካሄደውንና አሁንም በነኮኸንና አሜሪካ ለዋሽንግተን የሚበጅ አስመሳይ ሽግግር ለማካሄድ የታቀደውን ማጋለጡን ተያይዞታል። ይሄው ሀቅ አንቋቸውም የለም ያሉትን ድርጅት አመሰን በጠበጠን ብለው በይፋ መጮህ ተገደዋል። ጥረታችን ከአሜሪካ ሕዝብ ጋር አይደለም። የዘንድሮ የፖለቲካ መሀይሞች ሂስና ትችት ወይም ተቃውሞ
ገዢዎችን እየተመለከተ ህዝብን በጠላትነት የፈረጀ ይመስላቸዋል። ወያኔ ለራሱ ስለሚያመቸው ጸረ ወያኔውን አቋምና ትግል ጸረ ትግሬ አድርጎና አስመስሎ ማሳመን ይፈልጋል። ተቃውሞችን በአሜሪካ መንግስት ጸረ ኢትዮጵያ አቋም ላይ ነው። ለዚሁም ምክንያቱ የአሜሪካ ብሔራዊ ጥቅምና የኢትዮጵያ ብሔራዊ ጥቅም ሁሌም ተጻረው መገኘታቸው ነው። ሃይ የተባለለት ኦባማ አዲስ አበባ መጥቶ ወያኔ በዲሞክራሲያዊ ምርጫ አሸናፊ ሆኗል ብሎ የአባይና ማፈሪያ ምስክርነቱን ሲሰጥ የተገረሙ ከነበሩ ሁኔታዎችን መገንዘብ ተስኗቸው ነበር ማለት መሆኑን በጊዜው ገልጠናል። አሜሪካ የብሔራዊ ጥቅሟን ለማስከበር በእኛ ላይ በደል ማድረሷ በቅድሚያ የሚያስወቅሰን ይህን እድል የሰጠናትን ነው። የኢትዮጵያ ብሔራዊ ጥቅም የሚያስጠብቅ መንግስት ማቆም አቅቶናልና የአሜሪካንን ሻጥር ማቸነፍ አልቻልንምና ለዚህም ነው ዛሬም እድል አንስጣቸው፣ ወዳጃቸውን ወያኔ ከውድቀት የሚያድን ስራቸውን ተግባራዊ እንዳያደርጉ እንታገላቸው የምንለው። የሀገራችን ነጻነት የተጠበቀው በትግልና በመስዋዕትነት በጉዳያችን ፈረንጅና ባዕድ ምን አገባቸው በማለትም ነው። ልባችንንም በራችንንም ድንበራችንንም አንጎላችንንም ከፍተን አንስጣቸው። ለወያኔ ሙሉ ውድቀት እንታገል። የሀገርን ጠላት ጠግኖ ማስቀጠል አይቻልም። በታሪካችን ካየናቸው ሁሉ ወያኔን የሚያክል ጨካኝ ጸረ ኢትዮጵያ አገዛዝ ታይቶም አይታወቅ ብንል ከቶም ስህተት አይደለም። ልናወድመው ቆርጠን ትግላችንን እናፋፍም። አያነች አምላኩ ፈጣሪው ፈረንጅ ታሪክ ሆንና ታዛቢ ፈራጅ የወንዝህ ልጅ ሆኖ ያገርህ ጠበቃ ተጠየቅ ይልሃል አታውቅ እንደሆነ። ያሬድ ዋይ ዜማ ሲል ዘመረ ዘፈነ። ጾመ ድጓ ማን ነው? ድጓሳ ማን ነው? አባትየው ማን ነው? ማን ነው ልጅየው? ኃይለኛው ታላቁ ራስ ወልደ ገብርኤል ትክክል ፈራጅ ነው ዳኛ ነው ሲባል አንድ ልጁን ለምን ሰደደው ገደል? እረኝነት ይሻል ከመሆን ካህን ብሎ የተቀኘው ማን ነው መች ለምን? ሰረገላ ብርሃን የሚባል ሰው ነበር የጎጃም ምድር ጉድ የሐበሻ ታምር። አያነች አምላኩ አልሰማህም እንዴ? የአገርህ አርበኛ ዘምቶ ከውጋዴ ሲወጋው መሞቱን ታንኩን በጎራዴ። እሰት ይህ አይደለም አለመሰልጠን ወይ በድንቁርና ሕይወት ማባከን። እንደመሰከረ ያ ቴዎድሮስ ሽጉጡን አጉርሶ ሽጉጡን ሲጎርስ ሽጉጡን አጉርሶ ሽጉጡን ሲጎርስ። አያነች አምላኩ ተረታሃል አንሳ የጣልከው የተውከው ሆኗል 150 አንሳ የጣልከውን የአገርህን ዜማ የሕዝብህን ቋንቋ የዘርህን ግርማ የአገርህን ጨዋታ ጭፈራ ዘፈን የአገርህን ልማድ መልካም መልካሙን። አያነች አምላኩ ምለህ ተፈጠም አይለምደኝም ስትል ማጋበስ መልቀም። ፈረንጅ የጣለውን ያልጣለውንም የፈረንጅ ሆነ ቅዱስ ነው ማለት ይውረድ እንደወጣ ከራስህ ውርደት። ሰውነትን አትካድ ሕዝብህን አትክዳ አንት ለዘሩ ባዳ ለሀገሩ እንግዳ ተፈጸመ።